አለ ጦርነቱ ሲጀመር በተገመተው ልክ ለመንግስት እየሄደለት አይደለም እሱ ነው ፕሩቭ ፋክት ነው የሚመስለኝ ብዙ የሚያጨቃጭቅም አይመስለኝም ለምን በውዴት ደረጃ ጦርነቱ ማለቅ የነበረበት እንዳልኩ ያው መንግስት ባጭር ጊዜ ቢል እንኳን አትሊስት ሪዝነብል በሆነ ሰዓት መጨረስ ነበረበት እንደሚያቀለው ግን ከመንግስት ባህሪ ካየህ እንኳንስ በአማራ ክልል የተጀመረውን ቀርቶ ኮንስቲቹዌንሲ ያለበት በብዛት የኔ ኮንስቲቹዌንሲ ነው የሚለው ኦሮሚያ ክልል ከ5 ዓመት በፊት ወለጋ አካባቢ ጉጂ አካባቢ ምናምን የተጀመረው ግጭትና ጦርነት እስካሁን የት እንዳለ የምታየው ነው የሚሆን በተደጋጋሚ ጊዜ መንግስት የሚለው ነገር አለ ባይዘው ይሄድ አንድ ሚሉት ሰዎች ነው እንጂ የሚቀየሩ መንግስት የሚለው የማይቀየር አንድ ነገር አለ መከላከያ ሰራዊታችን በየትኛውም ጊዜና ሰዓት ግዳጅ ለመፈጸም በጣም ሰልጥኖ ተዘጋጅቶ ተደራጅቶ ይገኛል ይላሉ ልቀን ማለት ነው ሰሞኑንም ልክ አማራ ክልል የተከሰተው ነገር ሲከሰት እንደዛ ሲሉ ነበር ከዛ አልፎ ተርፎ ሁሌ የሚሉት ደግሞ ነገር አለ ጃልማሮን በቃ መተን አሳደነዋል ጉርጓድ ውስጥ ገብቷል ይላሉ ዘመነን ይላሉ የትግራይ ጦርነት ጊዜም አልቋል በቃ መልቀምን ይቀረን ይላሉ ግን እንዳልኩ በተደጋጋሚ ፕሩቭ የተደረገው ነገር ቢኖር መንግስት ጦርነት ሳይጀምር ጨረስኩ ይላል አክቲቭ ጦርነት ሲጀመር የተጋጋለ ጦርነት ለምሳሌ በትግራይ ጦርነት ጊዜ ያሉላ ኦፕሬሽን ከመጀመሩ ሰኔ 11 ያሉላ ኦፕሬሽን ሊጀምር ሰኔ 9 መንግስት የመጨረሻ ምለውን ጁንታውን የመልቀም ስራ በአስቸኳይ ዛሬ ታውጇል ብሎ መግለጫ አውጥቶ ነው ከሁለት ቀን በኋላ ያየው ሁሉ ድብልቅልቅ የተፈጠረና በተደጋጋሚ እንደዚህ ነገር ይላልና የመንግስት ትራክ ሪከርዱ ብዙ ኤፊሺየንሲውን ወይ ውጤታማነቱን የሚያሳይ አይመስልኝም ኦብጀክቲቭሊ ማለት ነው ይሄ መንግስትን ደገፍንም ተቃወምንም ማለት ነው አንዱ ግን እኔ አማራ ክልል ያለው ጦርነት በሚመለከት ለዲስከሽን ይበቃል በየማስበው አንዱ ቫሪያብል ምን መሰለ ቴዲ ከመከላከያ በዘለለ አማራ ክልል ያለውን ጦርነት እንደውም እኛ እንደምንሰማው እንዳልኩ ከተለያየ ቦታ ከምናውቀው ነገር ተነስተን ምናልባትም የአማራ ክልል ጦርነት የአማራ ክልል ሚሊሻና አድማ ብተና የሚባለው የክልሉ ፖሊስ ሰራዊት ባይሳተፍበት ኑሮ መከላከያ እንደውም አሁን ባለው ልክም ሃንድል ለማድረግ የሚቸገር የነበረ ይመስለኛል የግል አሰስመንቴ ነው ለምን መሬት ላይ ያለውን ውጊያ እንዴት እየተደረገ እንደሆነ ከማን ጋር እየተደረገ እንደሆነ ለፋኖችም አስቸጋሪ የሚሉት ውጊያ ከማን ጋር ያደረጉት ያለው እንደሆነ መቼና በየት ቦታ የሚያረጉት እንደሆነው እንዳልኩ ሶሻል ሚዲያ ላይ ተዘዋውሮ ለሚያይ ሰው ምናልባትም እንዳልኩ የአማራ ክልል ተወላጅ ዘመድ ቤተሰብ ወገን ጓደኛ ያለው ሰው ከፋኖች ጋር በተለያየ ምክንያት ለመነጋገር እድል ያገኘው ሰው የሚገነዘበው ነገር የሚመስለኝ በጣም በመንግስት ውስጥ ትልቅ ኢፌክቲቭ የሆነው ኃይል የአማራ ክልል ሚሊሻ የሚባለው ነው የሚመስለው በሁለት በሶስት ምክንያት አንደኛ የዛኔ የአማራ ክልል ጦርነት በተጀመረ ጊዜ በተፈጠረው የፖለቲካል ክፍተት ምክንያት ሚሊሻው የሚዋጋ የህልውና አይነት ነገር ትሬት የተሰማው ይመስለኛል በግል ይሄ መንግስት ኮላፕስ ቢያደርግ እንዳልኩ መሬት ያለው ምን ያለው አብዛኛው የገበሬ ሰራዊትም ስለሆነ እምኖርበት ቀዬ ላይ ከዚህ በኋላ መንግስት ቢኖር አድርሻዋለሁ ከሚለው እና ገጥሞኛል ከሚለው ከፋኖ ጋር ቅራኔ አንፃር ለመኖር እቸገራለሁ በሚል ስጋት ፊርስሊ የሚዋጋ እሱ ነው የሚል ነገር ሰማለሁ እኔ ሁለተኛ ነገር ደግሞ አካባቢውን በደንብ የሚያቅ መከላከያ ሰራዊቱ እንዳልኩ አንዱ ይሄ ልምድ የነበረው 27 ዓመት ለረጅም ጊዜ የተገነባውና ያለ ጦርነት በረጅም ጊዜ በመካከለኛና ከፍተኛ መኮንኖች የተደራጀው ሰራዊት በትግራይ ጦርነት ጊዜ ከሞላ ጎደል እንዳልኩ ከፍተኛ ጉዳት አስተናግዷል በሁለቱም በኩል ጉዳቱ ያለ ቢሆንም ከዛ በኋላ አማራ ክልል የገባው ሰራዊት ሁሌ እንደምታየው መንግስት አንተም ዛሬ እንዳየው በተለያየ ጊዜ በ10 ሺዎች ያስመርቃል ወዲያው አክቲቭሊ እንደተመረቁ የሚላቁ አዳዲስ ወታደሮችም ጭምር ናቸውና አማራ ክልል አብዛኛው ውጊያ የሚደረግ በሚሊሻ ነው የሚባልበት ምክንያት አትሊስት ሚሊሻው አክቲቭሊ ኢንጌጅ የማያረግበት ውጊያን መከላከያው ሃንድል ለማድረግ ይቸገራል ለምንድነው የሚቸገር እንዳልኩ አንደኛ አካባቢውን አያውቅም መካከለኛ መኮንን የሚባለው በትግራይ ጦርነት ጊዜ ከፍተኛው ተጎርቷል ብዙ ጉዳት ደርሶበታል በተለይ እንዳልኩ መቶ አለቃ ሻለቃ ምናምን የሚባለው ግንባሩን የሚመሩ ሰዎች ከዛ አልፎ ተርፎ ደግሞ አሁን አማራ ክልል ኮምፕሌክስ የሆነ የፖለቲካል ዳይናሚክስ ስላለ ግማሾቹ መከላከያ ውስጥ ያሉ ሰዎችም ጭምር ፊርስሊ ጦርነቱን የመከላከያን ሬንጀር ቢለብሱም ለኮዙ በዛ ደረጃ ታማኙ ነው ህዝባቸው ላይ ለመተኮስ ፈቃደኛ የማይመስሉኝምና ኢኩዌሽኑስ ገብቶ ለዲስከሽን መብቃት አለበት አሁን ለምሳሌ ፊልድ ማርሻሉ በቅኔ ለመግለጽ እንደሞከሩት እኔ በተረዳሁት የውጭ ታሪካዊ ጠላቶቻችን የውስጥ ባንዳዎችን በመጠቀም እያጠቁን ነው ከዚህ ቀደም ፊት ለፊት ይዋጉን ነበር አሁን ግን በእጅ አዙር እየወጉን ነው ስለዚህ የምትዘጋጁት ለዚህ ለላኪዎቹም ለተላኪዎቹም ነው ይላሉና ምናልባትም ወሎ አካባቢ ላይ ተደረገ የተባለውን ኦፕሬሽን
በዋነኛነት በግልጽ ለመናገር ያህል ምናልባት ግምት ይቀመጥ ከተባለ የኤርትራን መንግስት ወይ ግብፅን ለማለት ይመስለኛል። ከዚህ ውጭ ያለ አይመስለኝም። አይደለም ታሪካዊ ጠላቶቻችን ከተባለ ፋኖች አሁን አደረጉ የተባለው ይሄ ኦፕሬሽንም ይሁን አንዳንድ ይዘው የሚታዩት መሳሪያ አንዳንዱ እንደውም ጸረ ድሮን መሳሪያ ሁሉ እስከመያዝ ደርሰዋል፣ ሌዘር ሁሉ እስከመያዝ ደርሰዋል ይላሉ። ሌዘር አወቃችሁ? ይሄ በጣም አድቫንስድ የሆነ መሳሪያ ነው እና እነዚህን ሰፕላይ የሚያደርጓቸው ታሪካዊ ጠላቶቻችን ግብጾችና በኤርትራ በኩል ነው ይላሉ። ስለዚህ የእናንተ ድል የፋኖች ሳይሆን የሻዕቢያ መንግስት ነው ይባላል እና ምን ትላለህ ለዚህ? ቴድ አንዱ ትንሽ ኢንተረስቲንግ የሚመስለኝ ነገር ልንገርህ። አንድ መንግስት የትጥቅ ትግል እያደረገ የሚዋጉት ኃይሎች ለጌሙ ፌርነት ብለው በአብራራው እንዲዋጉት ነው ወይ የሚጠብቅ? ማለት መንግስት ከዓለም ሁሉ ከቻለው መሳሪያ እየሰበሰበ የሚዋጉት ኃይሎች እንዳልኩ እኔ በዛ መጠን አድቫንስድ መሳሪያ ያላቸው ብዬ አላምንም። የግሌ ግምገማ ነው። ምን ያህል ከባድ ነው በአይነት የታየ መሳሪያ አይደለም። ለምሳሌ የያዟቸው አንዳንድ በጣም አድቫንስድ የሆኑ መሳሪያዎች አሉ። እኔ አሁን ያ ጸረ ድሮኑን ምናምን ቴዲ ምናልባት እኔ እዚህ ላይ የምናገረው እንትን ነው ኦፒኒየን ነው ፋክቹዋል ነገር ነው ብዬ አላምንም። ግን አይተህ ከሆነ ሁለቱንም እኔ ፎቶ አይቻለሁ። አንደኛው ራሱ ልጁ ጸረ ድሮን የያዘበት ፎቶ ሌላ አይነት ክላሽ መሳሪያ የሆነ ስናይፐር የሚመስል ነገር ይዞም አይቻለሁና ከሁለት አንዱ ብቻ ኤአይ ነው ወይ እንዳልኩ ፎቶሾፕድ ምናምን ይመስለኛል። ስለዚህ አትሊስት እዚህ ይሄን ቤትም በሚመለከት ኦብጀክቲቭሊ ስለሚያስቸግር መናገር ሌላ ቦታ ኦፒኒየንን አንስቻለሁ። እዚህ ቤት ግን የሚመስለኝ በትክክል አስተማማኝ መረጃ ነው ብዬ እዚህ ቤት በድፍረት ለመናገር አልደፍርም። የሆነ ሆኖ እኔ ልል የፈለኩት ቴዲ ቢሆንም ግን መሳሪያ እንደሚሰጡ መጀመሪያ መንግስት ኤክስፔክት ሳያደርግ ነው ወይ ጦርነቱ የተጀመረ ነው? ቴዲቻ ጦርነቱ የዛሬ 2 ዓመት መንግስት ሲጀምር አይ የአማራ ክልል ፋኖች በጸሎት ይዋጉኛል እንደፈለገ እኔ ከቱርኪውን ከጀርመን ከራሺያ መሳሪያ እየለመንኩ ባጠፋቸው እነሱ ግን በአብራራው ይዋጉኛል ቆመው ይጠብቁኛል የሚል እምነት እቅድ ይዞ ነው ወይ የጀመረው? ከሆነስ ፌር አሰስመንት ነው ወይ ቴዲ? የምትወጋው ኃይል የሚችለውን ያክል መሳሪያ ሊሰበስብ እንደሚችል ከማንኛውም ኃይል ኢኩዌሽን ውስጥ መግባት አልነበረበትም ወይ? ይሄ ማለት የፕላኒንግ እና የአሰስመንት ችግር ነበር ማለት ነው። አይ መጀመሪያ የገመትነው ነገር ተቀይሮብናል የሚሉ ቢሆን አትሊስት ችግሩን አክኖሌጅ እንዳደረጉ ግምት ተወስዳለህ ቴዲ። ግን አሁንም የሚሉት ጦርነቱ ሲጀመርም ገና እኮ ጦርነቱ እንደተጀመረ 2 ወር ሳይሆነው ነው ፋኖ የግብፅን ባንዲራ ይዞ እየተዋጋ ተገኘ የሚል የሆነ ቅስቀሳ ምናምን ነበር ታስታውስክ ነበር። አሁን ምክንያታዊ አይደለም። አንተ ወይ የጎንደር ወይ የጎጃም ፋኖ ብድግ አድርጎ የግብፅን ባንዲራ ይዞ ጦር ሜዳ የሚገባበት ብዙ ኮንቪኒየንት ምክንያት ያለ አይመስለኝም። እና መንግስት በተደጋጋሚ ለምሳሌ በትግራይ ጦርነት ወቅት ቴዲ እኛ እንደተጋሩ ሻዕቢያንም ስናማ ሻዕቢያንም ስንወቅስ ታሪካዊ ጠላቶቻችን ናቸው እንባል ነበር። ሻዕቢያን ራሱ መውገዝ የዛሬ 2 ዓመት እኮ ለኢትዮጵያ እንደ ሀገር አፍራሽና እንደ ታሪካዊ ጠላት ያስቆጥር ነበር። የዛኔም ሻዕቢያ ታሪካዊ የኢትዮጵያ ጠላት ነው የሚል ተጋሩ ሁሉ ጠላት ነው ነበር። አሁን ደግሞ ድንገት ነገሮች ሁሉ ተቀያይረው እነጌታቸው የኢትዮጵያ ወዳጅ ሻዕቢያ ደግሞ ታሪካዊ ጠላት ሆኗልና ብልጽግና በባለፉት 5 ዓመታት በየ6 ወሩ ታሪካዊ ጠላት ስለሚከልስ ጠላትና ወዳጁን ስለሚከልስ ራሱ እየተከታተልክ የብልጽግና መንግስት ጠላት የማን ነው ሲል ማን ነው ለማለት ራሱ ለክትትል ያስቸግራል ቴዲ። ኦቨርኦል ግን እኔ እሺ እዚህ ጋር አንድ ጥያቄ ልጠይቅ። አንተ የቲዲኤፍ ወይም ደግሞ ትግራዋይ ነው ጀነራል ብርጋዴር ጀነራል ማን ናቸው? ምን ያሉትን ነው ቴዲ እንዳግዝም ነው ማን ናቸው? ብርጋዴር ጀነራል ማን ናቸው? እነዚህ ታሞ የነበሩት ወደ እስራኤል ለሕክምና ተፈራ ማሞን ነው። ተፈራ ማሞ ከዚህ በኋላ የብልጽግና መንግስት ከቲፒኤልኤፍን ለመውጋት የሚሄድ ከሆነ ዝም ብለን ቆመን ዝም ብለን አናይም፣ እንከላከላለን፣ እንዋጋለን የሚል ነገር ተናግረዋል። አሁን ይሄን ንግግራቸው ላደመጠ ሰው ፋኖች ከቲፒኤልኤፎች ጋር አላንስ ፈጥረዋል ማለት ይቻላል? አይቻልም ቴዲ። አንደኛ ተፈራ ማሞ ያሉ የሚመስለኝ ቲፒኤልኤፍን ለመውጋት ያለ አይመስለኝም፣ ትግራይን ያለ ነው የሚመስለኝ። ተሳስቼ ከሆነ ታረማለሁ። ትግራይን ለመውጋት የምትሄዱ ከሆነ ያለ በቲፒኤልኤፍ እና በትግራይ መካከል መሀል ሀገር የተለመደ ነገር አለ። እሱ የተለመደ ነው። ዞሮ ዞሮ ህዝብ ነው የሚባለው። ግን ኦብቪየስሊ የሚዋጉት ከቲፒኤልኤፍ ጋር ነው። ህዝባዊ ወያኔ ሓርነት ትግራይና ብልጽግና ነው የሚዋጉት። ግን ያው ህዝብ ተነካ በሚል ህዝብን እንደ መጠቀሚያ ወይም ደግሞ ህዝብ እንደከላለ ያለና የነበረ ነው። እሱ ችግር የለውም። ግን ዋናው ነገር በውስጥ ታዋቂነት መናገር የፈለጉት ህዝብን ሲሉ ምን ለማለት እንደፈለጉ ይገባናል። መንግስትም ለመዋጋ ሲሄድ ህዝብ ወጋለሁ ብሎ አይደለም የሚሄደው፣ ቲፒኤልኤፍ ጋር ዋጋ ብሎ ነው የሚሄደው። የጀነራሉ ንግግር ግን ምናልባት ከቲፒኤልኤፍ ጋር ላይ ምናልባትም በጽሁፋቸው አንድ መጽሐፍ አላቸው
በአባታቸው ወገን እንደዚሁ ከወደ ትግራይ እንደሆኑ የተናገሩበት ፓርት አለ። እሱን እንተውና ፋኖ ግን እንደ ፋኖ ከቲፒኤልኤፍ ጋር በቁርኝነት እየሰራ ነው ማለት ይቻላል? አይደለም ቴዲ ባይ ዘ ዌይ አንድ ስላነሳው አንድ ሲሊ ነገር ልንገር። ሰሞኑን ዲስከሽን ውስጥ ይዋለ ተፈራ ማሞ በቅድሚያቴ ነው በምንጅላቴ ከትግራይ ሰው ነበርኩ የሚለውን ሰው ከስንት ዘመን በኋላ ድንገት ገልጦ ሲያወጣ እዚህ ሀገር ፖለቲካው ኮሎኔል ደመቀ ዘውዱ እናቱም አባቱም የትግራይ ተወላጅ ሆኑ አሁንም ትግራይ ያሉ ሰዎችን እንደ አማራ ተቀብለህ ምንጅላቴ ከትግራይ መጥቷል ያለን ሰውዬ ትግሬ ነው ለማለት የሚሄዱበት ርቀት ስታይ ያስቃል። እዚህ ሀገር ኦብቪየስሊ የሆነ የጠፋን ነገር አለ። የሆነ ሆኖ ተፈራ ማሞ ያለው ነገር እኔ ፐርሰናሊ አክሰፕት ማድረገው ነው ብቻ ሳይሆን በባለፉት 2-3 ዓመታት እኛ እንኳን በአቅማችን የሆነ አንደርስታንዲንግ ለመፍጠር ጥረት ስናደርግበት የነበረው ነገር ነው። ምንድነው ኦቨርኦል በአማራና በትግራይ መካከል ልዩነቶች አሉን። የማይፈታ በጣም የተወሳሰበ በዚህ 5 ዓመት ችግር አለብን። አሁን ግን ችግሩ አብይ ባለበት ተዋግተንም እንዲለይልን አልፈቅዳለ እኮ ቴዲ። ከኛ አንጻሬው አማራና የትግራይ ሰው ተዋግቶም እንዲለይለት አብይ አይፈቅድም፣ ሰላም ፈጥሮም እንዲለይለት አይፈቅድም። እንዋጋ ብትልም አብይ ሲፈልግ በትግራይ በኩል ሆኖ አንዱን ይወጋል ወይ በአማራ በኩል አንዱን ሆኖ ይወጋል። ዳሜጁን ሰስተን ከማድረግ ችግሩን ከማባባሶች በመሰረታዊነት ችግሩን እንዲፈቱ አያደርጉም። በወለጋ በኩልም ተመሳሳይ ነው። ሲፈልግ አንዳንድ ቀን በኦሮሚያ ክልል በኩል ሆኖ አማራን የሆነ ፋኖን እያሳደድኩ ነው ይላል። መልሶ ደግሞ በአማራ በኩል ሆኖ ደግሞ ሸኔን እያሳደድኩ ነው ብሎ የወለጋ ህዝብ ግን ዋጋ ይከፍላል። ከዚህ አንጻር የተደረሰበት ድምዳሜ የሚመስለኝ የኔ አሰስመንት ነው ይሄ። አብይ ባለበት ሁኔታ በግራ በቀኝ ሳንተላለቅ ችግሩን በጦርነት በሰላም መፍታት ስላልተቻለ እሺ ቴዲ መፍታት ስላልተቻለ አትሊስት ከነ ችግራችን አብይ የሚባለውን ነገር ማስወገድ ቅድሚያ የሚሰጠው ሁኔታ ነው የሚል መተማመን የተፈጠረ ይመስለኛል። መተማመን ማለት የዓላማ አንድነት ማለትና ፓርትነርሺፕ የተለያየ ነገር ነው። ለፓርትነርሺፕ የሚያበቃ ነገር አሁን መሬት ላይ የለም። ይሄ ግን ነገ ከነገ ወዲያ አይፈጠርም ማለት አይደለም። አብይ አሁን በያዘው ትራጀክተሪ ከቀጠለ ሁሉም ሰው ስጋት አለበት። እኔ ፐርሰናሊ አሁን ትግራይ ነው ያለው ቴዲ ለልጆቼ ለሚስቴ ምናምን ፐርሰናሊ በጣም እፈራለሁ ስለእውነት እኔ ከተጋሩ ልጆች ጋር ሁሌ ስለምንወያይ ነው። ሌላ ጦርነት ከመጣ ምን ሊያስከትል እንደሚችል ስለማውቅ እሱን የሚያስቀር ከሆነ አማራ ክልልም አክቲቭ ጦርነት ነው ያለ። ትግራይ እጃችንን አጣጥፈን 3 ዓመትም ለምነን ጦርነት የማይቀርልን ከሆነ ከዚህ በኋላ ተነጣጥለን ለምን እንዋጋለን ነው። ትግራይን ሲጨርስ አማራን ሲጨርስ ኦሮሚያን ሲጨርስ አማራ ከሚመጣ ዋይኖት በጋራ የምንዋጋበት እድል ካለ ኤክስፕሎር ይደረግ የሚል ግን መተማመን ነገር አለ ልልህ ነው የምፈልግ ቴዲ። ግን አክቲቭ ስምምነት ግን የለም። ኦኬ ዞሮ ሲመጡ የምናነሳቸው ነገሮች ይኖራሉ። አሁን አንድ ግልጽ ያልሆነ ነገሮች አሉ። ዞሮ ይመጣል ወደ ሚኒሊክ ፋኖ ነው የሚሄደው። ቲፒኤልኤፍ ወደ ጦርነት ከገባም ወደ ጦርነት የሚገባው ልብ ብላችሁ አድምጡኝ፣ በተደጋጋሚ ከሚሰጡት መግለጫና ከሚናገሩት ንግግር ከፕሪቶሪያው ስምምነት አንደኛ ፕሪቶሪያው ስምምነት ተግባራዊ ያልሆነም ነው የሚሉት። በፕሪቶሪያው ስምምነት ውስጥ የተካተቱ ነጥቦችን ታውቃላችሁ። ሁለተኛ የተወሰዱብን በወራሪ ነው የሚሉት። የተወሰዱብን ግዛቶቻችን አልተመለሱም ነው የሚሉት። ወልቃይት፣ ጸገዴ እሱን ማለታቸው ነው። ይሄንን እንደ ዋና ኮዝ አድርገው ወደ ጦርነት ውስጥ የሚገቡ ከሆነ የሚዋጉት ከማጋ ነው። የተወሰዱብን የተነጠቁብን ግዛቶቻችን በወራሪ ኃይሎች ተወስዶብናል ይላሉ። ይህን ግዛት ይሄ ለማስለቀቅ የሚዋጉት እንግዲህ ንግግር ግልጽ ነው አይደል? ሲሆን ከዚህ ንግግር በመነሳት ፋኖች ኦኬ ግዛቶቻቸው በእነሱ ስር ስላለ ከፋኖ ጋር መታኮስ ነው ሲገባቸው ከፌዴራል መንግስት ጋር ይታኮሱ ነው ይላሉ። ኦኬ አላህን ፈጠራችሁ ከተባለ ህዝቡ ማወቅ ያለበት ነገር በምን ተስማማችሁ የሚለውን ነገር በሚቀጥለው ዞሮ ሲመጣ እናወራለን። ግን ዋናው ቲፒኤልኤፎች ከተዋጉም የሚዋጉት በወራሪ ኃይሎች የተነጠቁ መሬቶችን ለማስመለስ ነው። ጥያቄው የሚመለሱት ግዛቶች በማን እጅ ነው ያሉት? አሁን በማን እጅ ነው ያለው? እሱን እናወራለን። ሚኒሊክ ፋኖ 8 ደቂቃ አለው ወንድሜ። ቴንክ ዩ ቴዲ ዋሳ። መጀመሪያ የነካኸውን ፖይንት ሀሳብ ስላልሰጠሁበት ባጭሩ ያደረከው ነገር ጥሩ ነበረ። ትራንስፓረንሲ ይጎላል። ብዙ ሰዎች በጣም ብዙ ዲያስፖራዎች ገንዘባቸውን እያወጡ ወደማይሆን ቦታ እየሄደ ለግለሰቦች ጥቅም እየዋለ ስለሆነ የተወሰነ በጋዶ ዓለም የሚሰራውን ሸዋሸዋ የሚያሳይ ነገር ማቅረብ ጥሩ ነው። ፌር እና ባላንስ የሆነ ሆስት ሆነ ሁሉንም ለማስተናገድ ዶክመንቶቹ እንዲወጡ ያደረከው ነገር ጥሩ ነው። እስከ መጨረሻው በሄዱበትና ተጠያቂነት ቢኖርም ጥሩ ነው። አሁን ዞር ማለቱ አይ ቲንክ ታይማችንን
ኢንቨስት አድርገን ለሰማነው ሰዎች ጥያቄ ነው የሚፈጥርብን። ኤኒዌይስ that's not my concern though። እኔ አሁን ደቂቃን ፖዝ ላድርገውና በእንትኑ ጉዳይ ላይ ዞር አለ እኔ በአቋሜ እቀጥላለሁ። ዞር የሚሉ የሚንሸራተቱም አይመስለኝም። ከዚህ ጋር በተያያዘ ነገ በነገራችን ላይ ነገ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ጀምሮ ተሙ በዚህ ጉዳይ ላይ አንገት ለአንገት ተናንቆ ብቻውን ሲለፋ የነበረ ልጅ ነው። ተሙ ብዙ ዶክመንቶችን ይዞ ይመጣል፣ ብዙ ማስረጃዎች ይዞ ይመጣል። ዮኒ ማኛ አለ፣ ፍራኦል ይመጣል፣ ሌሎችም ጥያቄ ያለን የምትሉ ሰዎች ትመጣላችሁ። ይሄን ማወቅ አለባችሁ። ስለዚህ የነገ ሰው ይበለን። ነገ 3 ሰዓት ላይ ቦታውን መጨረሻ ሰዓት አካባቢ ላይ በቴሌግራም አሳውቃችኋለሁ የት እንደሆነ። እስከዚያው በትዕግስት ጠብቁ። ዶክመንት ያላችሁ ዶክመንታችሁን እያሰናዳችሁ ጠብቁ። ሞስት ፕሮባብሊ ቦታው የሚሆነው ዮኒ ማኛ ጋር ነው የሚሆነው። ለማንኛውም እነግራችኋለሁ። ሚኒሊካችን ቀጥል። የሚሰራው ነገር ወንጀል ነው እና ደግሞ ይሄ ቪክቲምለስ ክራይም አይደለም። እነዚህ ሰዎች ችግሯቸው አደባባይ ወጥተው የጠየቁት ሰዎች ገንዘቡ እርዳታው በአግባቡ የማይደርሳቸው በተሰጣቸው ልክ የማይደርሳቸው ከሆነ ወንጀል ነው፣ ግፍ ነው። ግፍ ከመሆንም አልፎ ተጠያቂነት መኖር ያለበት ወንጀል ነው። ይሄ ተጎጂ ያለበት ወንጀል ስለሆነ ፍትህም ማምጣት ሆኖ ሊታይ ይገባል። በብዙ በተለያየ ምክንያት በተፈናቀሉ ወንድሞቻችን ስም ከመንግስት እስከ ቀበሌ ምናምን እስከ ቲክቶከር እርዳታ ያለ ገንዘብ እየወሰደ እንደማያደርሳቸው የምናውቀው ሀቅ ነው። የምንችለው ቦታ ላይ አካውንታቢሊቲ ብንፈጥር ጥሩ ነው። ስለ ተማረኩት የብልጽግና ወታደሮች የኢትዮጵያ መከላከያ ሰራዊት ሆነን ብለው የተመዘገቡ ግን እውነት ለመናገር አባይ ግድብን ከመጠበቅ ውጪ ምንም አይነት ሀገር ድንበር የማስከበር ተልእኮ ወይ ግዳጅ የሌላቸው ኢትዮጵያ ውስጥ ከራሳቸው ህዝብ ጋር እርስ በርስ እንዲዋጉ የተፈረደባቸው የኢትዮጵያን ዳር ድንበር ሳይሆን የኢትዮጵያን ህዝብ ስፔሻሊ ደግሞ የአማራን ህዝብ የህልውና ጥያቄ አልሰማም ጆሮ ዳባ ልበስ ያለ አልሰማችሁም ያለ መንግስት ወንጀሉን እንደውም ከህወሓት በበለጠ ቀጥልበታለሁ ያለው መንግስት የአማራን ጥያቄ ለመደፍጠጥ አማራ ክልል የላካቸው የለበሱት ዩኒፎርም የሀገር መከላከያ የሚሰሩት ተልእኳቸው ግን በዘር ላይ የተመሰረተ የዘር ጥቅምን አስከብራለሁ የሚል ኮንስቲቲዩሽን ያለው የዘር የበላይነትን የተላበሰ መንግስት በሚልካቸው ተልእኮ ከራሳቸው ህዝብ ጋር በሁሉም አቅጣጫ እየተዋጉ ነው። ስፔሻሊ አማራ ክልል ውስጥ ሲደረግ የቆየው በጣም ሰፊ ጦርነት እዚህ ውስጥ ደግሞ ያው ዋና ተሳታፊዎቹ እነ ብርሃኑ ጁላ እንግዲህ ፕሮፋይል ላይ ማየት ትችላላችሁ። ዋና ትዕዛዝ ሰጪዎቹ ፈላጭ ቆራጮቹ ከአብይ አህመድ ጀምሮ ልክ በህወሓት ጊዜ ሲደረግ እንደነበረው በአንድ አካባቢ በአንድ ዘር ሰዎች ከላይ ሆነው የደሃን ልጅ የሚገብሩበት ስልጣናቸውን ለማቆየት ነው። እነዚህ ሰዎች የመጡት ከዛ ውስጥ ከህወሓት ጋር አብሮ ያልሰራ ከአብይ አህመድ ጀምሮ ከህወሓት ጋር አብሮ ያልኖረ ህወሓት ቤት አድጎ ያልመጣ የለም። ሁሉም ከዛ ነው የመጡት። የዘረኝነት ተረኝነት ነው ያስቀጠሉ ያሉት ያላቸው። ይሄ አማራ ላይ ሲሰራ የነበረው ትርክት ከጥላቸው ከምኑ አልፎ ንቀቱ ይሄ አዝማሪ ትምክህተኛ ተረት ብቻ ነው የሚለው ነገር በጀነራሎቹ አፍ በሌላ ቋንቋ ሲናገሩት እናያለን። ሱሪውን እናስወልቀዋለን ብለው ገብተው ለ2 ዓመት ማን ሱሪውን ሲያወልቅ እንደነበረ በአይናችን አይተናል። በ3 ወር ጨርሷለሁ። በ2 ሳምንት ያልሰማነው ቁጥር የለም። ያ እስከዛሬ ድረስ የሰጡን ታይም ላይን ቢደመር ጦርነቱ ሲካሄድ ከነበረበት ከ2 ዓመት በላይ አልፎ 5 ዓመት ይደርሳል የሰጡን ታይም ላይን። ይሄን ጦርነት ጨርሰው የሚወጡበት የነገሩን ውሸት እየወጡ ለህዝቡ የሚዋሹት ውሸት፣ ለወታደሩ የሚዋሹት ውሸት፣ ፋኖ አልቋል ጥቂት ነው የቀሩን እየለቃቀምናቸው የሚል የንቀት ይሄ የ30-40 ዓመት አማራን ጥያቄውን አለመስማት ብቻ ሳይሆን ትጥቅ ይዞ ሲመጣ እንኳን ንቀት በአደባባይ እየተናገሩ ነው። በተግባር ግን ማን እየሰራ እንደሆነ እያየን ነው። በተግባር ማርከው የማረኩትን ደግሞ እንዴት ሰላም እያሉ እየተቀበሉ ጥያቄ እየጠየቋቸው እንደነበር አይታችኋል። በጣም ዓለም አቀፍ ህጎችን በማይሰብር መልኩ ምርኮኞችን የመንከባከብ፣ ምርኮኞችን የመያዝ፣ ምርኮኞችን ኢንተርቪው በማድረግ
በጣም የሰለጠነ የፋኖ ጦር መሆኑን እያስመሰከረ ነው በተግባር። በአንጻሩ ደግሞ አንድ ፋኖ ያዝን ብለው አብይ የላካቸው ሶኮል መከላከያ ሰራዊቶች አደባባይ ላይ ገለውት ሬሳውን በመኪና ጎትተው እንዳይነሳ ይሄ ፋኖ ነው የሚል አሰቃቂ ጭካኔ ሲፈጽሙ ነው ያየ ነው። ሁለት ነገሮች መገንዘብ አለብን። ከላይ ያሉት በጥቅም በሚሊየንስ በግፍ በዘረኝነት የሰከሩ ናቸው። መሬት ያሉት ወታደሮች ግን እየሰለቹ ነው። ኢትዮጵያን ዳር ድንበር እጠብቃለሁ መከላከያ ሰራዊት ነኝ ብሎ የተመዘገበ ወጣት የሆነ ክልል ውስጥ ገብተህ ፋኖ የሚመስሎችን ሰዎችን የሚመስሉ ይታጠቁም አይታጠቁም ፋኖ ነው ብለህ ከጠረጠርክ እርምጃ ውሰድ የሚል የጭካኔ ትዕዛዝ ግዳጅ እየተሰጣቸው ሲወርዱ ልባቸው ውስጥ የመዋጋት ወኔ የለም፣ ሞራል የለም። እንግዲህ አብይ አህመድ ስልጣን ላይ ከመጣ ጀምሮ መከላከያው ኢትዮጵያን የሚጠብቅ ነገር ወይንም በሰላም ቁጭ ያለበት ጊዜ የለም። ከመጣ ጀምሮ የድሃን ልጅ ሲማግደው ነው የቆየው። አማራ ክልል ያሉት አሁን የተሻለ አማራጭ የሚወስዱ የመከላከያ ሰራዊቶች እያየን ነው። አማራ ተወላጅ ሆኖ መከላከያ ውስጥ ያሉ ይሄ ልዩ ኃይል ሚሊሻ ውስጥ ያሉ ወጣቶች በስነ ስርዓት ይሄ መንግስት ለስልጣኑ ብቻ መስዋዕት እያደረጋቸው እንደሆነ እየተረዱ ነው። የአማራ ህዝብ ጥያቄም ፍትሃዊ ጥያቄ እንደሆነ እየተረዱ ነው። ስለ አማራ ባይምሯቸው የተሳለላቸው ስዕልና ተማርከው የፋኖ ወታደሮች እንዴት ትሪት እንደሚያደርጓቸው ሲያዩ ተለቀው እንኳን ከእንደገና ግዳጅ ቢገቡ ለፋኖ መረጃ ከመስጠት ወደ ኋላ አይሉ። የአማራ ህዝብን ጥያቄ በፍትሃዊነቱ የተረዱት ነው። ሞራላቸው ደቋል። ሪል ኤነሚ የለም ከፊት ለፊታቸው። ሰሞኑን በተደረገው ውጊያ በከፍተኛ ደረጃ ተማርከው መሳሪያቸው ተማርኮ አሁን እንደምታዩት ደሴ አካባቢም ከፍተኛ ውጥረት አለ። ፋኖ ደሴን ይይዛል። እነሱም ደሴን የሚያዝ እድላቸው ሰፊ ነው። ኦፕሬሽናል ይጠቅመናል ብለው ካሰቡ መያዛቸው የማይቀር ነው። ግን ከሻቢያ ጋር ዋጋቸዋለሁ ብሎ ያሰለጠናቸው ወደ አፋር ክልል የሚሄዱ ወታደሮችን ቀኝ ኋላ አዙሮ አሁን ወደ ደሴ ዙሪያ እየላከ ነው። የለም ያለውን ፋኖ ማለት ነው። እንግዲህ ይሄ መንግስት የተቀመጠበትን ወንበር አንድ ጥያቄ ልጠይቅህ። አንዳንዶች የፋኖ ዋና ዓላማ ክልሉን በሙሉ ከብልጽግና አጽድቶ ክልሉን ማስተዳደር ነው መቆጣጠር ነው ይላሉ። አንዳንዶች 4 ኪሎ ገብቶ ኢትዮጵያን ማስተዳደር ነው ይላሉ። እና አንተ በገባህና በደረስክበት ፋኖች አሁን እየገሰገሱ ያሉት ወዴት ነው? ኢትዮጵያን ለማስተዳደር ነው ወይስ ክልሉን ለመቆጣጠር ነው? እኔ ፋኖች ምን እያደረጉ እንደሆነ አይ ቲንክ ብዙዎቻችን የምንረዳ ሰዎች እንረዳለን። ትልልቅ ከተማዎች አማራ ክልል ውስጥ በከፍተኛ መስዋዕትነት አሁን መቆጣጠር ይችላሉ። ግን እነሱ በተደጋጋሚ እንደነገሩን ያ በሲቪሊያኑ ላይ የሚያመጣው ካዡዋሊቲ ያለምንም ርህራሄ የሚጨፈጨፈው በድሮን በጀቶች በሄሊኮፕተሮች በጣም ብዙ ንጹሃን ስለሚሆን በሚያስፈልጋቸው መጠን ይገባሉ፣ በሚያስፈልጋቸው መጠን ይወጣሉ። አት ሳም ፖይንት ግን ከተማዎችንና አካባቢዎችን ሙሉ በሙሉ የሚቆጣጠሩበት ጊዜ ይመጣል። አሁን አብዛኛውን ገጠር የሚቆጣጠረው ፋኖ ነው። ከተማዎች ውስጥ ይሄ ዴንስ ፖፑሌሽን ሴንተር የሆኑት ቦታዎች ላይ ብዙ ሺህ ሰው የሚኖርበት ቦታ ላይ ጦርነት ቢደረግ እንኳን ያለው ኃይል ለህዝቡ አይቆረቆርም። ይህንንም ጠንቅቀው ያውቃሉ። ኢንዲስክሪሚኔትሊ ንጹሃን እንደሚጨፈጭፍ ያውቃሉ። ጥያቄን ለመመለስ አማራ ክልልን ኦፍ ኮርስ የሚቆጣጠርበት ጊዜ ይመጣል። አልቲሜትሊ ግን ይሄ መንግስቱን ስርዓቱን ሙሉ ለሙሉ መጣል ነው። በዛ ላይ ደግሞ ያው እንደምናየው ጥሩ ድሎች እየተሰሩ ነው። ቅድም ለጠየቀው ጀነራሉ የተናገሩት የትግራይ ህዝብ ብለው ነው። ከህወሓት ጋር ምንም ግንኙነት የሚያሳይ የለም። በአማራ ክልል አልፎ በሚመጣ ማንኛውም መሳሪያ ህዝብ ላይ ለጦርነት የሚውል መሳሪያን ማርኮ መታጠቃቸው ጥሩ አይደለም። እለፍ በዚህ ጋር ሄድና የትግራይን ህዝብ ጋር ውጋ ብለው የሚያሳልፉበትም ሴናሪዮ ውስጥ አይደለም ያለ ነው። ሲመለስስ አልፏቸው ወደ ኦሮሚያ እኮ አይደለም አማራን ለመጨፍጨፍ ዝግጁ ነው at any time። so የጠላት አይነት ንግግር ነው። ኦኬ ቴንክ ዩ። አንዳንዶቻቸው በቪዲዮ የታዩት በፎቶ የታዩት ፎቶሾፕ ናቸው ኤአይ ናቸው ትላላችሁ። አረጋይስ እንደው አዶን ነው ምን ነው ኤአይ ከሆነ በማስረጃ አሳዩና ፌክ ነው ይሄ አርቲፊሻል ኢንተለጀንስ ነው ወይም ደግሞ ይሄ ምንድነው ሂውማን ጀነሬተር ነው ምናምን ብላችሁ እናንተ ፌክ ነው ፌክ አይደለም የሚለውን አሳዩን።
ፌክ ነው ፌክ አይደለም የሚለው እየተራመዱ የሚሄዱ ሰዎች እየታዩ ኤአይ ነው ትላለህ እንዴ? ኤአይ ፈረደበት። ፕሊዝ ኤአይ እዚህ ቲክቶክ ላይ ዝም ብሎ ለተራ ውይይቶች የምትጠቀሙት ነው። ይሄ ዝም ብሎ የእንትና ሊክ አደረገ የእንትና ሸቀጥ ወጣ የእንትና እንትን ለሚባለው ነገር እየተራመዱ ሲሄዱ ለሚያወሩ ድምፅ ላላቸው ምናምን እያወሩ ላሉ ለምታዩቸው ወታደሮች እንዴ አረብ። እሺ ለማንኛውም ፋኖች እየማረኩ ነው እየገሰገሱ ነው ወይስ ባሉበት ናቸው? መከራከር አለባችሁ፣ ማውራት አለባችሁ። ያየነው ነገር አለ፣ በዜና የሰማነው ነገር አለ። ይሄ ነገር ውሸት ነው ውሸት አይደለም የሚለው እንግዲህ ማስረዳት መብታችሁ የተጠበቀ ነው ለማለት ያለው። ታፕታፕ እያደረጋችሁ ታፕታፕ አድርጎ ከምኒልክ ቀጥለው ወደ ቄሮ እንሄዳለን። ቄሮአችን እንዴት ነው? ሰላም ሰላም ቴዲ እንዴት ነህ? አለሁልህ አለን። ኦኬ መቀጠል እችላለሁ? ሚዩት ነህ ቴዲ? ያንተ ነው። ላስፋላችሁ እንደዚህ ኦኬ እንዲህ ላድርግላችሁ። አማሮች በዙ፣ ፋኖች በዙ መሰለኝ። ኦኬ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። 6 ሰው 5 ሰው ነበር ያልኩት። አንዳንድ ጊዜ ድንገት ሳታስቡት ወዳጆቻችሁ ተተልትለው ይመጣሉ። ጽድት ያለ ውይይት እናደርጋለን ብዬ ተስፋ አድርጋለሁ። ሁላችሁም ግን የሚያወሩት ወሬ ወደ እናንተ ቶሎ እንዲደርስ እኔ ያለሁበትን ቦታ ታፕታፕ አድርጉ፣ ታፕታፕ እያደረጋችሁ። እሺ ቄሯችን ወደ አንተ ልምጣ።